ሰላም ጤና ይስጥልኝ ውድና የተከበራችሁ የሙሉ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም ሁልጊዜም እንደምላችሁ ይህንን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ለእህት ወንድሞቻችሁ ሸር በማድረግ ተባበሩኝ። እንዲሁም ሸር ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ ሁሉ ክብር ይስጥልኝ ብያለሁ። እጅግ በጣም አመሰግናለሁኝ። በመጀመሪያ ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝባችንን ፍቅር ያምጣልን፣ የተጨነቀ የሚፈረጅበትን ቀን ቅርብ ያድርግልን፣ የታመመ የሚድንበትን፣ የተራበ የሚበላበት፣ የተጠማ የሚጠጣበት፣ ሁሉም በየሚፈልገው የሚያገኝበትን ቀን ያቅርብልን። ያው ሁልጊዜ እንደምላችሁ ሀገራችን ላይ ያለው ሁኔታ እጅግ በጣም የሚያሳዝን እጅግ በጣም ውስጥ የሚሰብር ነው እና አብዛኞቻችን እኛ ስደት ላይ ያለ ነው ከብዙ ጥቂቶቹ ያው ጥሩ ህይወት ወይም ደግሞ ደስተኛ ሆነን ስለምንኖር ሁላችንም እያልኩ አይደለም፣ ከብዙ ትንሾቹ ያው በደስታ የሚኖሩ በጣም ብዙ እህቶቻችን አሉ። ከዛ በበለጠ ግን በስቃይ በመከራ ሀገር ቤትም ስቃይና መከራ፣ ስደትም ስቃይና መከራ በቃ ሁልጊዜ ጭንቀት ብቻ ላይ ሆነው የሚያሳልፉ ደግሞ በጣም ብዙ እህት ወንድሞቻችን አሉ። ፈጣሪ አምላክ እንግዲህ ለተጨነቀው ሁሉ ፈረጃውን ያቅርብልን እላለሁኝ። ዛሬ እንግዲህ በሙሉ ዩቲዩብ ይዤላችሁ የመጣሁት ይጠቅማችኋል ብዬ ስላሰብኩኝ ነው። ስደት ላይ ስንኖር አብዛኞቻችን በጣም ብዙ የሚወጥሩን ነገሮች አሉ። በጣም ብዙ አእምሮቻችን የሚረብሹን ብቻ ሳይሆን ያልሆነ ነገር ውስጥ እንድንገባ የሚገፋፋን ነገር አለና ሰሞኑን እንግዲህ አይታችሁ ከሆነ ዱባይ ላይ አንድ ወንድማችን እንደዚያ የራሱን ሰውነት በራሱ ሰውነት ላይ መጨከን እስከሚችል ድረስ የነበረ ጭንቀት ነበረበት። እንዲሁም ደግሞ እህቶቻችን ራሳቸውን እስከ ማጥፋት ድረስ ብቻ የተለያዩ የራሳቸው ላይ ጭካኔ እንዲያመጡ የሚያደርጋቸው በጣም ብዙ መከራዎች፣ ብዙ ፈተናዎች ይገጥማሉ። ሁላችንም ጋር የሚከሰት ነገር ነው ይሄ ነገር ማለት ነው እና ይሄ ነገር ደግሞ በስደት ካሉ እህቶቻችንና ወንድሞቻችን ላይ ይበረታል። ለምን መሰላችሁ? ስደት ላይ ስንኖር አንደኛ የሀገሩ የአየሩ ጸባይ እንደ ሀገራችን አይደለም፣ እንደ ሀገራችን ተስማሚ አይደለም። ሙቀት በሚሆን ሰዓት በጣም ይሞቃል፣ እንዲሁም ደግሞ ብርድ በሚሆን ሰዓት በጣም ይበርዳል እና አየሩ በተቀየረ ቁጥር የሰው ልጅ ከአየሩ ጋር ነው የሚቀየረው እና አየሩ በራሱ የሀገራችን አየር እና የየትኛውም ሀገር አየር እንደ ሀገራችን አይደለም። የሀገራችን አየሩ በራሱ ሰላም አለው። የሆነ ጭንቅ ብሏችሁ የሆነ ውስጣችሁ በጣም ተረብሾ ወጣ ብላችሁ ንፋስ ከተቀበላችሁ የሆነ የምትረጋጉበት ነገር አለና ብዙ ጊዜ አይቼዋለሁኝ። እዚህ ሀገር ላይ በጣም ተጨንቃችሁ በጣም በቃ ውስጣችሁ ጭንቅንቅ ብሎ ያልሆነ ነገር ውስጥ እያሰባችሁ ንፋስ እንኳ ላይ ወጣችሁ እንደው የቤት ፎቅ የመጨረሻው ስጦል የሚባል እዛ ላይ ወጣችሁ ምን ብቻ የትኛውም ቦታ ላይ ንፋስ ብትቀበሉ ራሱ ሰላም አታገኙም። ውስጣችሁ ሰላም የሚሰጥ ንፋስ አይደለም፣ ሰላም የሚሰጥ አየር አይደለም ያለውና አየሩ በራሱ ጭንቀት ነው። ስለዚህ እህቶች የምልላችሁ መሰላችሁ ብዙዎቻችን በስደት ስንኖር የተለያዩ ነገሮች ራሳችን ስትረስ ያደርጉናል፣ በጣም ያስጨንቁናል። የቤተሰብ ጉዳይ፣ የሀገር ጉዳይ እንዲሁም ደግሞ ትዳር ሊሆን ይችላል፣ የፍቅረኛ፣ የጓደኛ፣ የእህት፣ የወንድም ብቻ በእኛ ዙሪያ ያሉ ነገሮች እኛን አእምሯችንን ከሚችለው ከሚቆጣጠረው በላይ ሆነውብን እናገኛቸዋለን እና ምንድን ነው ማድረግ ያለብን? እኛ ራሳችንን ከሚጎዳን ነገር ውስጥ እንዳንገባ ራሳችንን ከጎጂ ነገሮች ለመከላከል እኛ ራሳችን ላይ ምን ማድረግ አለብን፣ ምን መስራት አለብን የሚለውን በመጀመሪያ ሁላችንም አስበነው አይደለም ችግር እኛ ጋር የሚመጣው፣ ፈልገነው አይደለም ጭንቀት እኛ ጋር የሚመጣው፣ ፈልገነው አይደለም እኛ ራሳችንን እንትን ማለትንና ብዙ ጊዜ አንዳንድ እህቶች ወንድሞችን ስሰማቸው ምን ያስጨንቅሻል ለዚች ዓለም ለአጭር ህይወት ምናምን ቀለል አድርገው የሚያዩ ሰዎች አሉና ብዙ የምንጨነቅባቸው ነገሮች አሉ። ለምሳሌ እዚህ ሀገር ስንሰደድ እኛ ወደ ስደት ስንመጣ
እዛ ሀገር ላይ ሆነን ልናሳካቸው ያልቻልናቸውን ነገሮች እናሳካለን ብለን ነው የተሰደድነው። ልጅ ያለን ልጆቻችንን ጥለን፣ ቤተሰቦቻችንን ጥለን፣ ትዳራችንን ጥለን፣ ብቻ ብዙ ነገር ጥለን የተሰደድነው ሀገራችን ላይ ሆነን ማሳካት ያልቻልናቸውን ነገሮች ለማሳካት ብለን ነው። ስለዚህ እዚህ ሀገር ስንመጣ ደግሞ እኛ ስንመጣ የነበረውና እዚህ የሚቀበለን ደግሞ ሰማይ እና ምድር ርቀት ስላለው ብዙዎቻችን አእምሯችን ውስጥ የምናስቀምጠው ከኢትዮጵያ ስንመጣ፣ አሁን ብዙዎቹ ከኢትዮጵያ ሲመጡ በቃ ቤት ሰርተው መኪና ገዝተው ብቻ ይሆናል አይደለ የተለየ አለው የሚባለውን ሀብት ለማካበት ነው አብዛኛዎቹ ቤት ለመስራት። ከዛ ቤት ከተሰራ በኋላ መኪና፣ ከዛ የቤት እቃ ምናምን እነዚህ ነገሮች አስበው ነው የሚመጡት። ያን አስበው ሲመጡ ደግሞ እዛ ኢትዮጵያ ላይ ያሉ ምንም ነገር ስለሌላቸው ገና ሰርቼው ከፍላለሁ በሚል በጣም ብዙ ብድሮችን ገብተው በጣም ብዙ ነገሮችን ከአቅማቸው በላይ የሆኑ ዕዳዎች ውስጥ ገብተው ነው የሚመጡት እና እዚህ ከመጡ በኋላ ግን ያሰቡት ቤት ያሰቡት መኪና ቀርቶ ዕዳቸውን እንኳ የመጡበትን ዕዳ የሸጡትን የአባታቸውን በሬ የሸጡትን የአባታቸውን ቦታ ብቻ የተለያዩ ነገሮችን አድርገው የመጡበትን ዕዳ እንኳ መክፈል የማይችሉበት ሁኔታ ውስጥ ገብተው ሲያገኙት ራሳቸውን ወደ መጉዳት፣ ራሳቸውን ወደ መጣል፣ እነሱነታቸውን ወደ መጥላት ይመጣሉ ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? ከዚህ ውስጥ ላለመግባት ገና ከኢትዮጵያ ስንመጣ የምንሄደው ስደት ነው። የምንሄደው ስደት ስለሆነ ሊሆንልንም ላይሆንልንም ይችላል ብለን ነው ማምጣት ያለብን። ሊሆንም ላይሆንም እንደገና በጣም ብዙ ነገሮችን እቅድ ይዘን በቃ በተለይ ይሄ በአመት ገድበን በዚህ አመት ይሄን እሰራለሁ በዚህ አመት ይሄን አደርጋለሁ ብለን ያን ነገር ጭንቅላችን ላይ ጽፈን ባንመጣ የተሻለ ነው። ሁሉም ነገር የሚሆነው ፈጣሪ በፈቀደው ነው። ሁሉም ነገር የሚሳካው ፈጣሪ ይሁን ባለው ጊዜ ነው እና እኛ ባልነው ጊዜ አይደለም የሚሆነው። ስለዚህ እህቶቼ፣ ወንድሞቼ ከኢትዮጵያ ስትመጡ የመጀመሪያ መሆን ያለባችሁ ምንድን ነው? ሊሳካልኝም ላይሳካልኝም ይችላል። በቃ የመጀመሪያ ሀሳባችሁ መሆን ያለበት ሊሳካም ላይሳካም ይችላል ብላችሁ ነው። ምክንያቱም የምንመጣው ባዕድ ሀገር ነው። ቋንቋውን የማናውቀው ሰዎቹን ከለራቸውን እንኳ የማናውቃቸው ሰዎች ጋር ነው የምንመጣው። ምግቡን እንኳ የማናውቀው ሀገር ነው የምንመጣው እና ብዙ የተለያዩ ነገሮች ያሉበት ቦታ ላይ ስለሆነ የምንመጣው ራሳችንን አሳምነን መምጣት ያለብን እዛ ጋር ማድረግ መስራት ያለብን ሳይሆን እዚህ ጋር ብመጣ ባይሆነኝስ ባይገጥመኝስ ምንድን ነው ራሴን አድርጌ ማቋቋም የምችለው የሚለውን ነገር ከግንዛቤ አድርገን መምጣት የመጀመሪያው ነው። ሁለተኛው እዚህ ሀገር ከመጣን በኋላ የትኛውም ስደት ላይ መሰደድ የምንፈልግበት ሀገር ከሄድን በኋላ እንደፈለግነውና እንዳሰብነው ካልገጠመን ምን ማድረግ አለብን የሚለውን ደግሞ ቆም ብለን ማሰብ። ለምሳሌ እንዳልኳችሁ ከኢትዮጵያ ብዙ ነገር አስበን መጠን እዚህ የመጣንበት ቦታ ላይ እንኳን አይደለም ያንኛ ያሰብነውን ሀሳብ ቀርቶ የመጣንበትን ዕዳ እንኳ መክፈል የማንችልበት ደረጃ ላይ መሆናችንን ካወቅነው መጀመሪያ የኔ ጤንነት ይቀድማል የሚለውን ማሰብ አለብን። ጤንነታችንን ማስቀደም፣ ስትረስ ውስጥ ላለመግባት ያሉ ነገሮችን አለማሰብ፣ ለመርሳት መሞከር ወይም ደግሞ መፍትሄ እያስቀመጥን መሄድ። ለምሳሌ ከኢትዮጵያ ስንነሳ 100,000 ብር ደሞዝ ይከፈልሻል ተብለን መተን ከሆነ እዚህ መተን 30,000 ብር ከተከፈለን በቃ በ100,000 ብር ተከፍሎኝ በ2 አመት እሰራዋለሁ ያልኩትን ነገር በ30,000 ብር ተከፍሎኝ በ3 አመት እሰራዋለሁ የሚለውን ነገር ማሰብ። በቃ በዚህ ነገር አደርገዋለሁ ብለን ራሳችን ላይ የሚመጡ ነገሮችን ቀለል አድርገን ማለፍ። እንዲሁም ደግሞ ገንዘብ ኢኮኖሚ ማድረግ። የተሰጠንን ደሞዝ አብዛኞቻችን አሁን ከኔ ጭምር እየተጎዳ ነው። ምንድን ነው ያም 10,000 ሲለን፣ ያም 20,000 ሲለን፣ ያም 5,000 ሲለን 5,000 እና 10,000 እኛ እዚህ ያለንበት ቦታ ላይ እጅግ በጣም ትንሽ ብር መስላን የምትታየን። ምክንያቱም የዚህ ሀገር 300 ወይም ደግሞ 400 ሪያል ስለሆነ የምንልከው ማለት ነው። ኢትዮጵያ ላይ ስንሄድ ግን ያንን 10,000 ብር ለማግኘት 10 ሰው ፊት አይተን ነው፣ ለዛውም አይሰጠንም። ስለዚህ ያንን ነገር ማሰብ
ገንዘብ ላይ ጠበቅ አድርጎ መያዝ። መርዳት ያለብን ማንን ነው? ገንዘባችንን መስጠት ያለብን ለማን ነው? እናት ግድ ነው፣ አባት ግድ ነው፣ ልጅ ካለ ለልጅ ግድ ነው። ከዛ ውጭ ግን ራሱ ባለንኳ አግብታችሁ ባለንኳ ኑሯችሁ መታችሁ ከሆነ ያላችሁን ሁሉ ለባላችሁ መላክ የለባችሁም። ምክንያቱም ባዳ ነው። ቢበሉት በልተዋችሁ ቢከዱት እንኳን እናት አባት ይሻላል። ምክንያቱም እናት አባት እኛ ደረጃ እስክንደርስ ድረስ የከፈሉት ዋጋ አለ። በፈጣሪም ደግሞ እናትና አባትን የማገዝ ግዴታ አለብን። ስለዚህ ቤተሰቦቻችን በልተው ቢከዱን ይሻላል። ስለዚህ ብዙ ጊዜ ባልን አምነን ያለንን ነገር ሁሉ ጥርቅ እያደረግን ባንልክ የተሻለ ነው። ለነገ የሆነ ነገር ቢገጥማችሁ እዚህ ሀገር ላይ በተለይ አረብ ሀገር ላይ አብዛኛው እህትና ወንድም በሽተኛ ነው። ቲክቶክ ላይ የምንረዳው እኛ ነን። ሰው ሲታመም ከአርቲስት ጀምሮ ማንኛውም በቃ በጣም ታዋቂ የተባለ ሰው ሲታመም የምንረዳው እኛ ነን። እኛ ስንወድቅ ግን እኛን ዘወር ብሎ የሚያየን የለም። ስለዚህ ሚዲያ ላይ እንኳን እኛ እየረዳን ያልተረዳን ኢትዮጵያ ውስጥ ብንገባ ማን ይረዳናል? እኛ ዛሬ ስንረዳቸው ስናወጣላቸው ላኪ ሲሉ እንሽ ብለን የምንልክላቸው ሁሉ ምን ይቸግራችኋል፣ ምን ይጎላችኋል ብለን የላክንላቸው ሁሉ ነገኛን ይስቁብናል እንጂ እኛን የሚረዱበት ምንም አይነት ነገር አይኖርም። ስለዚህ የመጀመሪያ ከኢትዮጵያ ስትመጡ ከባድ ነገር አስባችሁ አለመምጣት ላይሆን ይችላል ብላችሁ ራሳችሁን አዘጋጅታችሁ መምጣት። የሁለተኛው ደግሞ እዛ ሀገር ከመጣችሁ በኋላ ጠብቃችሁ የመጣችሁት የደሞዝ ክፍያና እዚህ ጋር የሚከፈላችሁ ክፍያ የግማሽ የወረደ ከሆነ ያንን በመቶ ሺህ ብር እሰራዋለሁ ያላችሁትን በአንድ አመት በ30 በ20 ሺህ ብር ተቀጥራችሁ የምትሰሩ ከሆነ ለ3 አመት ለ4 አመት እሰራዋለሁ ብላችሁ ገንዘባችሁን በመያዝ ራሳችሁን በመጠበቅ እንዲሁም ደግሞ በጣም ስትረስ ውስጥ የሚያስገቡ ጭንቀቶች ውስጥ አለመግባት። እኔ ከኔ ተሞክሮ የምነግራችሁ ምንድን ነው፣ በጣም አእምሯችሁን የሚያስጨንቃችሁ ነገሮችን አለማየት። እኔ አሁን ስለ ሀገር ጉዳይ በቃ በሀገር ሁኔታ እጅግ በጣም ብዙ መጥፎ መጥፎ የሚባሉ ቪዲዮዎችና ፎቶዎችን ያለሁ እና እነዛም ባየሁ ቁጥር በቃ ውስጤ ሰላም አይኖረውም። ከአጠገቤ ያለም ሰው ጋር ሰላም አልሆንም። በቃ ራሴን መቆጣጠር የማልችልበት ሰዓት ሁሉ አለና አላድላ የሆነ ተንፍሳችሁ የማይወጣላችሁ ዝም ብላችሁም የሚያቃጥላችሁ ረመጥ፣ የታፈነ እፍን ያለ ረመጥ እንደዛ ነው የሚሰማኝ እንደዚህና እንደዚህ አይነት ነገሮችን ሚዲያ ላይ አለማየት፣ ራሳችሁን ዘና የሚያደርጉ ነገር፣ ጭንቀታችሁን የሚያስረሱ ነገሮችን መከታተል፣ እነዚህን ነገር ማድረግ ለእናንተ ይጠቅማችኋል ብዬ አስባለሁኝ። እንግዲህ ይጠቅማችኋል ብዬ ስላሰብኩኝ ነው ይህንን ቪዲዮ የሰራሁላችሁ። ፈጣሪ አምላክ ከጭንቅና ከመከራ ከፈተና ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ያሰባችሁትን ሁሉ ያሳካላችሁ። ከምንም በላይ ዋናው ነገር ጤና ነው። ፈጣሪ አምላክ ጤናችሁን ይስጣችሁ፣ የሰው እጅ ላይ አይጣላችሁ፣ የሰው እጅ አያሳያችሁ። ባያላችሁበት የዓለም ዳርቻ ሁሉ ከክፉ ነገር ይጠብቃችሁ። እንግዲህ ሁሌም እንደምለው ይህንን ቻናል ስታዩ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ፣ አበረታቱኝ። ላይክ ቪዲዮ ታዩልኝ ያላችሁ የተወሰነ ግን ላይክ የለም። ላይክም አድርጉልኝ፣ ቪዲዮዬንም ሼር እያደረጋችሁ ይውልኝ። አላሳዝናችሁም? እንደኔ እህታችሁ ግን ለምደው ላይክ የማታደርጉልኝ ማለት ነው። የፎዚ ዩቲዩብንም የሙቢ ዩቲዩብንም ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አሳድጉኝ። እወዳችኋለሁ። በሰላም ለሀገራችን ያብቃን። የሙቤ ሸጋ እናት ፎዚ ነበርኩኝ። ሙቤ ዩቲዩብን ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ጊዜ፣ መልካም የስራ ዘመን። ፈጣሪ አምላክ በእግር ወጥቶ በሳጥን ከመመለስ ይጠብቀን። ወዳችኋለሁ። ባይ ባይ።